ዝጎራ ደራሲ ዶክተር አለማየሁ ዋሴ። ምዕራፍ 3 በተቀጣጠርንበት ቦታ ስንገናኝ ዶክተር ክብረ በዓል ጥብቅ አድርጎ አቀፈኝና ወንድም ሲሳይ ከዚህ ሆኜ አንተ ወደ ውጭ ሀገር በሄድክ ቁጥር የሆነ አካሌ ተቆርጦ ይሄድ ይመስለኛል አለኝ። እንዴ በዚያው በቀር እንዴት ልትሆን ነው አልኩት። ወንድማዊ ፍቅሩ አንጀቴን እያንሰፈሰፈው እንጃ ብቻ መጥቻ አንጠልጥዬ ማመጣ ይመስለኛል አለኝ እየሳቀ። ይልቅ ደስ ብሎኛል አልኩትና እጁን ጠበቅ አድርጌ ጨብጬ አወዛወዝኩት። ምን ተገኘ አለኝ። የዚያን የብራና ምስጢር ፈታሁት እኮ አልኩት። እውነት አለኝ ፊቱ እየበራ። አሁን በስውር ቀለም ነበር የጻፉት። ለመሆኑ በስውር መጻፉን እንዴት አወቀ? በአቡዳቢ ጉብኝቴ ወቅት ፍንጭ እንዳገኘውና በዚያ ተመርኩዤ እንደፈታሁት ስነግረው ምን አይነት ፍንጭ አለኝ። ምስጢር ነው አልኩት ፈገግ ብዬ። እርሱም ፈገግ ብሎ ምስጢር መቋጠር ተጀመረ እንዴ አለና ከምር በዝርዝር እንድትነግረኝ እፈልጋለሁ አለኝ ኮስተር ለማለት እየሞከረ። አስከትሎም ዱባይንና አካባቢውን እንዴት እንዳገኘውና ትዝብትህ ምን እንደሆነ መስማት እፈልጋለሁ አለ እኔን ለመገምገም እየተዘጋጀ በሚመስል ሁኔታ። መቼም አንተ ስለ አዲስ አበባ ባለፈው እንደጻፍከው አይነት ነገር እንደማልነግርህ ታውቃለህ፣ ግን ስሜቴንና ገጠመኝን ልነግርህ ዝግጁ ነኝ አልኩት። እንደፈለግህ አድርገህ ንገረኝ አለ ወደ ኋላው የወንበሩ መደገፊያ እየተጠጋ። ዱባይ ዓለም አቀፍ አውሮፕላን ማረፊያ የደረስነው በሀገሩ ሰዓት አቆጣጠር ከቀኑ 9 ሰዓት ነበር። አውሮፕላን ማረፊያ ጣቢያውን ቀደም ብዬ የማውቀው ቢሆንም ውበቱ አሁንም እንደ አዲስ ይማርካል። የህንፃው መዋቅር ከረጃጅምና ወፋፍራም ጌጠኛ ምሰሶቹ ጋር ሲታይ ኤርፖርት ሳይሆን ንጉስ ያሰራው የቅንጦት ቤተ መንግስት ይመስላል። የፍተሻና ጉምሩክ ጣቢያውን አልፈን ወደ ውጪ ስንወጣ ሞቃታማው የዱባይ አየር እንደተለመደው ወበቁን ለቀቀብን። ከስራ ባልደረባዬ ጋር ከተደረደሩት ታክሲዎች ተረኛውን ይዘን የሀገሪቱን ዋና ከተማ ወደ ሆነችው አቡዳቢ አመራን። አቡዳቢ ከዱባይ ወደ 150 ኪሎ ሜትር ገደማ ትርቃለች። አቡዳቢ የተባበሩት አረብ ኤሚሬትስ የፖለቲካና የባህል መዲና ስትሆን ዱባይ ደግሞ የኢኮኖሚ እምብርት ናት። የሀገሪቱ መንግስት ሁለቱን ከተሞች በመሰረተ ልማት ከማስተሳሰር አልፎ በተቋማት ግንባታ በማያያዝ ወደ አንድ ግዙፍ ከተማነት ወይም ሜትሮፖሊታን ከተማ ለመቀየር ዓለም አቀፍ ኤክስፖ አዘጋጅቶ በትጋት እየሰራ ነው። በዚህ መሰረት ትልልቅ የገበያ ማዕከላት፣ የስፖርት ማዘውተሪያ ስፍራዎች፣ ሆቴሎችና ሪዞርቶች፣ የሕክምና ማዕከላት፣ የኪነ ጥበብ ሰገነቶችና ሙዚየሞች፣ የምርምር ጣቢያዎችና ዩኒቨርሲቲዎች፣ ኤርፖርት እንዲሁም ቅንጡ የመኖሪያ ስፍራዎች ሊገነቡ ታስቧል። ያለው ማማሩ ብቻ ሳይሆን ባለ ራዕይ ድንቅ ነው ያስብላል። አይኔን እያየ ዘና ብሎ መስማቱ ምቾት ስለጨመረልኝ ሪፖርቴን በትረካ መልክ ቀጠልኩ። ከዱባይ እየወጣንና እየራቅን በሄድን ቁጥር የተከመረ ደረቅ አሸዋ አይን እስኪታክት ድረስ ሰማይ አድማስ ጥግ ተዘርግቷል። እያቆለቆለች በምትሄደው ጀንበር ሲታይ የራሱ የሆነ ውበትና መስህብ ቢኖረውም አንዳች ህይወት ያለው ነገር የሚኖርበት ግን አይመስልም። የተንጣለለውንና ማለቂያ የሌለውን የአሸዋ ክምር እያየን እንዲያው ይህች ሀገር እንዴት ሆነ ሀብታም መሆን ቻለች የሚል ጥያቄ አንስተን የየራሳችንን መልስ ስንሰጥ ቆየን። ያው የማይቀረውን ጥያቄ ደግሞ እንዲያው ከቶ ኢትዮጵያ ሀገራችን ለምን ድሃ ሆነች ብሎ መጠየቁ ግድ ነበር። መወለድ ጣጣ ነው ይላል ያገሬ ሰው። የተባበሩት አረብ ኤሚሬትስ እንደ ሌሎች አረብ ሀገራት የነዳጅ ሀብት ያላት መሆኗ ብቻ ሳይሆን ያላትን ነዳጅ ተጠቅማ የኢኮኖሚ መሰረቷን አስፍታለች። የነዳጅ ሀብቷን በጥንቃቄ በጤና ጥበቃ፣ ትምህርትና መሰረተ ልማት ላይ በማዋል የዓለምን ንግድና ኢንቨስትመንት ለመሳብ መሰረት ጥላለች። በአሁኑ ወቅት ከአረብ ሀገራት መካከል የኢኮኖሚ መሰረቷን ከነዳጅ ወጪ በማስፋት ቀዳሚ ሆናለች። የጂኦግራፊ አቀማመጧና የባለ ራዕይ መሪዎቿ ትጋት ታክሎበት የዓለም የንግድ የፋይናንስና የመዝናኛ ማዕከል ለመሆን በቅታለች። ኑሮን ለማሸነፍ ከሚኳትኑት ስደተኞች ጀምሮ ዓለም አቀፍ ቱጃሮች፣ ታዋቂ የሕክምና፣ የፋይናንስ፣ የንግድ ባለሙያዎችና አማካሪዎች፣ ስፖርተኞች ሀብት ለማካበት የሚሯሯጡባት እንዲሁም የሀገራቸውን ሕዝብ የሚዘርፉ ባለስልጣናትና ተባባሪዎቻቸው የሚምነሻነሹባት ሀገርም ናት። በተጨማሪም
ዱባይ በተለይ የዓለም የአየር በረራ መተላለፊያ ማዕከል ሆናለች። በአጠቃላይ 9.2 ሚሊዮን ህዝብ የሚኖርባት ሲሆን ከዚህ ውስጥ 1.4 ሚሊዮን ብቻ የሀገሪቱ ዜጎች ሲሆኑ ቀሪው 7.8 ሚሊዮን ጭንቅላቱንና ጉልበቱን ለመሸጥ ከአራቱም ማዕዘናት የጎረፈ ህዝብ ነው። ከነዳጅ በስተቀር ይህ ነው የሚባል የተፈጥሮ ሀብት ሳይኖራት ዜጎቿን አንደላቃ የምታኖረው ትንሽዬ ሀገር ከከተሞቿ ወጣ ሲባል የሚንቀለቀል በረሃ ላይ እየተጣደች የአሸዋ ገበታ ናት። አንድ ዛፍ ለማሳደግ አፈር ከሌላ ሀገር ማምጣት አለበለዚያም ንጥረ ነገር እየበጠበጡ ልክ ለበሽተኛ ክንድ ላይ እንደሚተከል ግሉኮስ በዘመናዊ ቴክኖሎጂ ማጠጣት ግድ ይላል። ያም ሆኖ ከተሞቿ ጽዱ ብቻ ሳይሆኑ በአበቦች ያሸበረቁ አረንጓዴ ናቸው። በዚህ መካከል የኢትዮጵያን ተራሮች፣ ሜዳዎች፣ አፈሩንና ወንዞችን አስታውሶ በድርቅ የምትጎሳቆል ደሃ ሀገር መሆኗን ማሰብ በቃ አልቅስ ያሰኛል። ሳላስበው እረ ተው ፈጣሪ የብልጽግና መክፈቻውን ቁልፍ ስጠን። የት ይሆን የተደበቀው? ራስ ደጀን ተራራው አናት ላይ ወይስ ኦሞ ሸለቆ ውስጥ? ባሌ ተራሮች ላይ ወይስ አሚባራ መተሃራ ላይ? ሰላሌ ሜዳ ላይ ነው ወይስ ዋግ ህምራ ሳህለ ሳይንት? ከፋ ሚዛን ቴፒ ከጥቅጥቅ ጫካ ውስጥ ነው ወይስ ኦጋዴን አሳይታ ዱፍቲ ነው? ከቀዝቃዛው ስፍራ ጎጃም ጮቄ ደጋዳሞት ነው ወይስ አለት እንደ ሽሮ ወጥ ከሚንተከተክበት ኤርታሌ? ጣና ወይስ ሻለ ሐይቅ ስር ነው? ዳዋ ገናሌ ሸበሌ ወንዝ ውስጥ ወይስ ሶፍ ዑመር ዋሻ ጥግ? ጦሳ አምባሰል አድዋ ተራራዎች ላይ ነው ወይስ ጋምቤላ ቤንሻንጉል ጉሙዝ? የተቆለፈበትን ቁልፍ ያስቀመጥክበትን እባክህ ንገረን፣ እባክህ አሳየን እያልኩ ሳጉረመርም እንባዬ እየፈሰሰ እንደሆነ ያወቅኩት ይገርማል የሥራ ባልደረባዬ ምን ሆነሃል ሲለኝ ነበር። እረ ደህና ነኝ ትንሽ አሸዋው አጥበረበረኝ መሰል አልኩትና ጥቁር መነጽሬን አደረኩና እሮሬን ቀጠልኩ። ከየትኛው ገዳም ሱባኤ እንግባለህ? ደብረ ሊባኖስ፣ ዝቋላ፣ ደብረ ቢዘን፣ ሪማና ራማ፣ ምሁር ኢየሱስ፣ ሐይቅ እስጢፋኖስ፣ ዳጋ ወይስ አባ ጊዮርጊስ ዘጋስጫ? ከየትኛው ደብር ቆመን ምህላ እንያዝልህ? ተድባበ ማርያም ወይስ መርጦ ለማርያም? አክሱም ጽዮን ወይስ አራዳ ጊዮርጊስ? ወንድሞቻችንስ እውነት በመሰላቸው መንገድ ከየትኛው መስጊድ አዛን ይጥሩልህ? አልነጋሽ፣ ጀጎል፣ አንዋር ወይስ ሾኔ መስጊድ? ስንት ጊዜ ሶላት ያድርሱልህ? ሰባቱ አጽዋማት አነሱ ጌታ ሆይ? መራብ ለምደነዋል እንጨምርልሃለን። የወንድሞቻችን በቀን 5 ጊዜ ሶላት ካነሰ እነሱም ይጨምራሉ። ላለፈ ላገደመው ለወጣ ለወረደው ሁሉ ቁጭ ብድግ ማለት መስገድ መሰለፍ እንደሆነ ለምደነዋልና ንገረን ጌታ ሆይ የምትፈልገውን። በደላችን በዝቶ ተቀይመህን ተለያይተን ጉራማይሌ ሆነንብህ ለኛ ለህዝቦች የማትነግረን ከሆነ ከተራራው ጥግ እንቆያለን። ከመካከላችን ሙሴን አስነሳና ወደ ተራራው ጫፍ አውጥተህ ንገረው። የተባረከ በትር ስጠውና የድህነቱን ባህር ከሁለት ከፍሎ ያሻግረን። ወይም ኢትዮጵያዊ ዳዊት አስነሳና ግርግር ሳንፈጥር እርስ በርሳችን ሳንገዳደል በባረከለት ወንጭፍ ድህነትን ግንባሩን ይፍለጠው። ወይ ኢትዮጵያዊ ኢያሱን አስነሳና በየ10 ዓመቱ እየተመላለሰ እንደ ዛር ውላጅ አስኮርቶን የሚሄደውን ድርቅ ተመልሶ እንዳይመጣ እንደ ገባኦን ፀሐይ አቁሞ ያስቀረው። እንዴት ውሃ ላይ ተኝተን በውሃ ጥም ስንሞት ዝም ትላለህ? እንዴት ውብ ሀገር ሰጥተን ስታበቃ ጎስቋሎች እንድንሆን ትፈቅዳለህ? ለዘመናት ባዕዳን በሀብቷና በልምላሜዋ ተማርከውና ጎምጅተው ጦር ሰብቀው ሊወሯትና ሊደፍሯት የቋመጡላትን ሀገር ጀግኖቿ አናስደፍርም ብለው በየተራራው በየሸንተረሩ ደማቸውን ያፈሰሱላትን አጥንታቸውን የከሰከሱላትን ውብ ሀገር በፈቃዳችን ትተን ለመሰደድ በባህር በየብስ ስንንከራተት እንዴት ዝም ብለህ ታያለህ? የራሳችንን ፊደል እንዳስቆጠርከን፣ የቀን የዘመን መቁጠሪያ እንዳስጠናህን፣ አክሱምን እንድናቆም ላሊበላን እንድናንጽ እንዳስተማርከን፣ ቅኔ፣ ዜማ፣ ውብ ባህልና ሀገር እንደሰጠህን ሁሉ እባክህ እንደገና የረሳነውን በአክሱም በላሊበላ ዘመን የነበረውን ስራ መስራትን አስተምረን። ስራውን የሚመራ የስራ ስልት የሚያውቅ ሙሴን ስጠን። እባክህ ቁስላችንን የሚቀርፍ ሳይሆን የሚያክም፣ ትናንት ጦማችንን አደርን ስንለው ዛሬም ድገሙ የማይለንን፣ ተቆነጠጥን ስንለው የማይኮረኩመንን፣ ከፋን ስንለው የማያስለቅሰንን፣ የምንፈራው እርሱም የሚፈራን ሳይሆን ሁላችን እንደ አባት የምናየው አንድ ሙሴ ስጠን። ህዝቡን አስከትሎ በኢትዮጵያ ተራሮች፣ ሸለቆዎች፣ ሜዳዎችና ሸንተረሮች የተቆለፈበትን ቁልፍ የሚፈልግ፣ የአድባራቱንና የገዳማቱን ቡራክ የሚቀበል፣ የአዛውንቶችን የሼሆቹን ምርቃት የሚያከብር፣ የምዕራብን ካፒታሊስት
የምስራቅን ሶሻሊስት ርዕዮት እንደወረደ ተግቶ ኑ ልጋታችሁ የማይል የዚህችን ድንቅ ሀገር ምስጢር የሚፈታ አንድ ሙሴ ስጠን። ላይ በለጽጉበት ከቆላ እስከ ደጋ ምድር፣ ላይ ጠጡት የውሃ ማማ፣ ላይ አመርቱበት ለማፈር፣ ላይ ከብሩበት ውብ ባህልና ቅርስ ሰጣቸው ብለው ሌሎቹ ስለምን ያሙሃል? እኛስ ሳታጎድልብን ለምን እናማርርሃለን? በሰፊው መስታወት ወደፊት እያየን ከመጓዝ ይልቅ በጠባቧ የኋላ መስታወት አብዝተን እያየን ከኋላ ታሪካችን ጋር ግብ ግብ ገጥመን ከፊት ለፊት ያለውን ተስፋችንን ለማጨለም እንዳክራለን። ትንሽ ሄድን ሲመስለን ተንገራግጨን እንቆማለን ወይ ወደ ኋላ እንመለሳለን። የሰራነውን እናፈርሳለን፣ የገነባነውን እንንዳለን። ቁመን ያጨበጨብንለትን ቁጭ ብለን ለማየት እንጠየፋለን። በጭፍን እንደግፋለን፣ በደምሳሳው እንቃወማለን። ሰውን ወይን መልአክ አለበለዚያ ሰይጣን እናደርጋለን። ሚዛናችንን ስተን እንንገዳገዳለን። ከአንድ ሙሉ ሰው ብልቶች ውስጥ ከአይን ጆሮን አቅርበን ከእግር እጅን አስበልጠን አድሎ እንፈጽማለን። ከተወለድንበት መንደር ማዶ ካለው ጋራ ወዲያ ያለውን ሰፊ ሀገርና ወገን መዋጀት አቅቶን ድክ ድክ እንላለን። ምን ነው ዝም አልከን እያልኩ በውስጥ እየተብከነከንኩ መጓዜን ስነግረው ምን ነው ለሁሉ ነገር ፈጣሪን ተጠያቂ ያደረከው አለኝ። በጉዜ ወቅት አብሮኝ የነበረውና ከግላዊ ውይይቴ ያነቃኝ መስል ደንገጥ ብዬ ታዲያ ፈጣሪን እንጂ ማንን ማማረር እችላለሁ? ባማረርስ ማን ይሰማኛል አልኩት። እርሱም በልሽተው ዝም ብለህ ቀጥል አለኝ። እንዲህ እየተብከነከንኩ ወደ ምሽቱ አካባቢ አቡዳቢ ደረስንና ቀደም ብሎ ከተያዘልን ሆቴል አረፍን። በወበቁ የደከመውን ሰውነቴን በቀዝቃዛ ውሃ ተለቃልቄ ከእራት በፊት የመኝታ ክፍሌ ከሚገኝበት 6ኛ ፎቅ ላይ በመስኮት አቡዳቢን አየኋት። በህብረ ቀለማት ያሸበረቁት ህንጻዎቿና የብርሃን ጎርፍ የተሞሉት ሰፋፊ መንገዶቿ ብልጽግናዋን ያንቦገቡጋሉ። ለሰርግ የተዘጋጀ የአዳራሽ መድረክ ትመስላለች። በማግስቱ ከጠዋቱ 2 ሰዓት ተኩል ጀምረን እስከ ቀኑ 10 ሰዓት ተኩል ድረስ የሄድንበትን የምንሰራበትን ድርጅት ቢዝነስ ጉዳይ አሰልችና ረጅም ድርድርና ውይይት ስናካሂዷለን። በጣም ተዳክመንና ተሰላችተን ወደ ሆቴላችን አመራን። ከመመለሳችን በፊት የአንድ ቀን እረፍት ስለነበረን በጠዋት መጥተው አካባቢውን እንደሚያስጎበኙን ቃል ገብተውልን ተለያየን። በማግስቱ ከጠዋቱ 3 ሰዓት ሲሆን አስጎብኛችን የሚያምር ጥቁር ካዲላክ መኪና ይዞ ሆቴላችን ደረሰ። የሥራ ባልደረባዬ በጣም ድካም ተሰምቶት ስለነበር እዛው ሆቴል ውስጥ ማረፍ እንደሚፈልግ ስለነገረኝ ለጉብኝቱ ዝግጁ የነበርኩት እኔ ብቻ ነበርኩ። ከአስተናጋጅ ኩባንያችን ከተላከው አስጎብኝ ጋር ሰላምታ ከተለዋወጥን በኋላ በድጋሚ ራምዚ አንቶን እባላለሁ፣ ምንድነው መጎብኘት የምትፈልገው አለኝ በትህትና በታጀበ ፈገግታ። ጥርት ያለ እንግሊዘኛ ይናገራል። ሚስተር ራምዚ አንቶን እንደነገረኝ ከሆነ በዜግነት የፈረንሳይ ፓስፖርት የያዘ ቢሆንም በትውልድ ግን ሊባኖሳዊ ነው። በቤሩት የፈረንሳይ ኤምባሲ ባልደረባ የነበሩት አባቱ የሊባኖስ እርስ በርስ ጦርነት ሲጀመር ቤተሰባቸውን ጠቅልለው ወደ ፈረንሳይ ፓሪስ በማቅናታቸው አንቶን አብዛኛውን የወጣትነት እድሜ ያሳለፈው ፓሪስ ውስጥ ነው። ፈረንሳይኛ፣ እንግሊዘኛና አረብኛን አቀላጥፎ የሚናገረውና በ30ዎቹ የእድሜ ክልል የሚገመተው አንቶን አቡዳቢ ውስጥ የአንድ የፋይናንስ ተቋም ዓለም አቀፍ ግንኙነት ክፍል የሥራ ባልደረባ ሆኖ እየሰራ ይገኛል። አባቱ የግሪክ ኦርቶዶክስ ተከታይ በመሆናቸው ልጆቻቸውን በዚሁ መርህ ተቀርጸው እንዳደጉ ይናገራል። ስለሆነም ከተገናኘንበት ሰዓት አንስቶ ሳስተውል ጠባዩ ከአውሮፓዊነት ይልቅ መካከለኛው ምስራቅ፣ ከፈረንሳይነት ይልቅ ሊባኖሳዊነቱ ያመዝናል። ራምዚ አንቶን ራሱን ካስተዋወቀ በኋላ የጉብኝት ምርጫህን ማወቅ እችል ይሆን አለ በድጋሚ። ያው እንደምታውቀው ወደ ተለያዩ ሀገራት የመሄድ አጋጣሚ ባገኘው ቁጥር ለመጎብኘት የሚፈልገው ብሔራዊ ሙዚየሞችን ነው። ምክንያቴ ደግሞ ከሚታዩት ሰማይ ጠቀስ ፎቆች፣ ከተንጣለሉት መንገዶችና ከተቀላጠፈው የመገናኛና የአገልግሎት አሰጣጥ ከውስብስብ የምርምርና የትምህርት ተቋማቸው ጀርባ ምን መከራ እንደታለፈ፣ ምን ያክል መስዋዕትነት እንደተከፈለ፣ ከየት ተነስተው የት እንደደረሱ፣ ከዚህ ሁሉ ጀርባ አንቀሳቃሽ ሞተሮቹ እነማን እንደነበሩ በአጭር ጊዜ ለመረዳት አመቺው ስፍራ ሙዚየሞች ስለሆኑ ነው። የሰለጠኑና ያደጉ ሀገሮች ደግሞ መረጃዎችንና ቅርሶችን በሚስብና በሚማርክ እንዲሁም ለመረዳት በሚያስችል መልኩ በፎቶ፣ በቅርጻ ቅርጽ ሞዴል፣ በተንቀሳቃሽ ምስል፣ በጽሁፍ በጥንቃቄ አደራጅተው ለህዝብ ክፍት ያደርጋሉ። በዚህ ልምዴ መሰረት ከተቻለ ብሔራዊ ሙዚየም ብጎበኝ ደስ ይለኛል አልኩት። ምንም ችግር የለም ብሎ ወደ ፋርስ ባህረ ሰላጤ አቅጣጫ ነዳ። ወደ ባህሩ እየተጠጋን ስንመጣ
ወደ ውሃው ገባ ብሎ የሚያስደንቅ የኪነ ህንፃ ውበት ያለው ግዙፍና ውስብስብ የህንፃ ሞዴል እያመለከተ ያ ወደፊት የሚሰራው ትልቁ ብሔራዊ ሙዚየም ይሆናል። ዛይድ ብሔራዊ ሙዚየም ይባላል። የተባበሩት አረብ ኤሚሬትስ መስራችና አባት በነበሩት በሼህ ዛይድ ቢን ሱልጣን ዛናህያን የሚጠራ ሲሆን የእሳቸው መታሰቢያ እንዲሆን ነው አለኝና ለአሁኑ ግን ወደ ሌላ ሙዚየም ልውሰድህ ብሎ ወደ ደቡብ አቅጣጫ 50 ኪሎ ሜትር ተጉዘን በዘንባባዎች የደመቀች የበረሃ ገነት ኦሲስ የሆነች ከተማ ደርሰን ወደ አልአይን ብሔራዊ ሙዚየም አቀናን። ሙዚየሙ በበርካታ ክፍሎች የተደራጀ ሲሆን ስብስቦቹም የበረሃ አደንና ጥበቃን፣ ህዝብንና ቅርስን፣ ታሪክንና የማህበረሰብ እድገትን፣ ሳይንስንና ትምህርትን፣ የእስልምና እምነትን ዘርፍ ይዘው የተደራጁ ናቸው። እነዚህ ስብስቦች በመካነ ጥናት ግኝቶች፣ በስነ ጽሑፍና በበርካታ ቅርሶች ማስረጃነት ከቤተ መጻሕፍት ጋር የተሟላለት ነው። አጠቃላይ የሙዚየሙን ይዞታ ከአስጎብኚው ገለጻ ከተረዳው በኋላ አንድ በአንድ እየተዘዋወርኩ በእርጋታ መመልከት ያዝኩ። ታሪክና የማህበረሰብ እድገት በሚለው ክፍል ውስጥ የአረቡ ዓለም ፊደላት፣ ስነ ጽሑፍና ስነ ጥበብ በተለይም የኤሚሬቶቹን በዘርፉ ያሳለፉትን ጉዞ የሚያስዳስስ ንዑስ ክፍል አካባቢ ስደርስ በርካታ የጥንት ዘመን ጽሑፎችን የያዙ ብራና መሳይ መጻሕፍት፣ ጦማሮችና ጥቅልል ድርሳናት ተቀምጠዋል። ከመካከላቸው ለጽሑፍ የሚጠቀሙባቸው ጥንታዊ ቀለሞች በተለያዩ ብልቃጦችና ቀንድ መሳይ ዕቃዎች ተደርድረዋል። አንድ ነገር ትኩረቴን ሳበው። አንድ በእድሜ ብዛት ጫፎቹ አካባቢ የተቆረማመጠ የሚመስል ብራና መሳይ ወረቀት በልዩ ሁኔታ ተቀምጦ አየሁ። ከጎኑ ደግሞ ጥቁር ብልቃጥና ጥንታዊ ብዕር ተቀምጧል። ወረቀቱን ጠጋ ብዬ ሳየው ምንም አይነት ጽሑፍ ከላዩ ላይ የለም። ይህ ወረቀት እንደዚህ ሌጣውን በክብር የተቀመጠው ከተለየ ነገር የተሰራ መሆን አለበት ብዬ ገመትኩ። ይሁንና የሆነ ጉጉት አደረብኝና ለምን አልጠይቅህም ብዬ ጥግ ላይ ከቆሙት የሙዚየሙ ባልደረቦች መካከል ወጣት ወደ ሆነው ጠጋ ብዬ ይቅርታ፣ የሆነ ማብራሪያ ፈልጌ ነበር፣ መጠየቅ ይቻል ይሆን አልኩት በእንግሊዘኛ። ምንም ችግር የለም፣ ምን ልርዳህ አለኝ መልሶ የአረብኛ ቃና ባለው እንግሊዘኛ። እየመራው ወደ ወረቀቱ ወሰድኩትና ይህ ወረቀት ከምን የተሰራ ቢሆን ነው እንዲህ በክብር የተቀመጠው አልኩት። ፈገግ አለና ወረቀቱ እንኳን እንደ ማንኛውም የጥንት ወረቀት ከፓፒረስ የተሰራ ወረቀት ነው አለኝ። ታዲያ ምን የተለየ ታሪክ ቢኖረው ነው በዚህ ሁኔታ የተቀመጠው አልኩት። አስደናቂ ጽሑፍ ስለተጻፈበት አለኝ። ራሴን ተጠራጥሬ ጠጋ ብዬ ሳየው ምንም ጽሑፍ ከላዩ ላይ የለም። እንዴ ለኔ የሚታየኝ ምንም አይነት ጽሑፍ የለም፣ የት ነው አስደናቂው ጽሑፍ አልኩት ግራ በመጋባት። አስደናቂ ጽሑፍ የተባለውም ለዚህ ነው አለ አሁንም በፈገግታ። እንዴት አልኩት ግራ መጋባት እየጨመረ። ጽሑፉ በስውር የተጻፈ ስለሆነ ነው አለ። ምን? እንዴት? አዎን፣ በአይን ባይታይም ይህ ወረቀት ሙሉውን ታሪካዊ ጽሑፍ ይዟል አለኝ። ይሄ የማይታመን ነው አልኩት አፌን በእጅ ይዤ። አንድ ይጠብቀኛልና በአሻጋሪ ካለ ቢሮ መሳይ ክፍል ውስጥ ገብቶ ውሃ ሰማያዊ ቀለም ያለው የሸንበቆ መብራት ይዞ መጣና ቁልፉን ተጭኖ አበራው። ወረቀቱ ላይ በአግድም አስጠግቶ ከላይ ወደ ታች ቀስ አድርጎ ሲያወርደው መስመር በመስመር ቁልጭ ያለ የአረብኛ ጽሑፍ ታየ። በጣም ይደንቃል አልኩት። አዎን፣ በዚያ ዘመን እንዲህ አይነት ስውር የሥነ ጽሑፍ ቀለም ፈጥሮ በስውር መላላክ እውነትም አስገራሚ ነው አለና እንደዚህ የሚጻፉት እጅግ ምስጢራዊ ደብዳቤዎችና ሰነዶች እንደሆኑ ይታመናል አለኝ። የመጨረሻውን አረፍተ ነገር እንደ እውነቱ ከሆነ በሙሉ ልቤ አልሰማሁትም። አእምሮዬ ውስጥ አንድ ትልቅ የጨለማ ክፍል ተከፍቶ አስደናቂ ብርሃን ገብቶ ወለል ብሎ የሚታየኝ ነገር ነበር። በጣም ይገርማል አልኩና በአማርኛ ቀጠልኩና ወይኔ አልኩ። አስጎብኜ ይቅርታ ምን አልክ? አልሰማሁህም አለ በትህትና። ምንም አይደለም አመሰግናለሁ አልኩትና እየተጣደፍኩ ወደ ውጭ ወጣሁ። የፈጣሪ ያለ እንዴት ያለሁት ደንቆሮ ኖሬያለሁ። አሁን እኔ ተማርኩ ነኝ ብዬ መናገር እችላለሁ እያልኩ በደስታም በመገረምም እየተብተከተኩ ይዞኝ የመጣውን አንቶንን መፈለግ ያዝኩ። እንዴት ሰሩልኝ እላለሁ ወዲያ ወዲህ እየተራወጥኩ። ሚስተር አንቶን አይቶኝ ኖሮ ሚስተር ሲሳይ እዚህ ነኝ፣ ጉብኝትክን ጨረስክ እንዴ አለኝ። አሁን ጨርሻለሁ አመሰግናለሁ ስለው ሌላ ማየት የምትፈልገው ምንድነው አለኝ። አመሰግናለሁ ማየት የምፈልገውን አይቻለሁ። አሁን የምፈልገው አንድ ነገር እንድትረዳኝ ነው አልኩት በጥድፊያ። ምንም ችግር የለም ምን ልርዳህ አለኝ። የመመለሻ ጉዞዬ ነገ ከሰዓት በኋላ ነው፣ እባክህ ወደ ዛሬ አስቀይርልኝ አልኩት። መቼም ክንፍ ቢኖረኝ ወይም ደመና የሚጠቅስ ኃይል ቢታደለኝ እንደ ቶማስ በደመና ሰረገላ ወደ ሀገሬ ብበር በወደድኩ። ዶክተር ክብረ በዓል
ይህን ጊዜ ሳቃለና አጅሬ መቼም ፍንጭ ያገኘ ሲመስልህ ወዲያው ወደ ተግባር ካልገባ አይሆንልህም አይደል አለኝና እሺ እኔ እብድ ከዚያስ አለኝ። ራምዚ አንቶን ሚስተር ሲሳይ አሁን እኮ ምሳ ሰዓት ነው፣ የቀረህ እኮ አንድ ሙሉ ቀን አይሞላም። ምን የሚያስቸኩል ነገር ገጠመ? ቤተሰብ ደህና አይደለም አለኝ እየተጨነቀ። አይ እንደዚህ አይደለም፣ ሁሉም ነገር ሰላም ነው፣ ብቻ የሚቸኩልበት ጉዳይ ኖሮኝ ነው አልኩት። ካልክ ምን ቸገረኝ፣ ብቻ የትኬት ማስቀየሪያ $300 ያስከፍላሉ አለኝ። ምንም ችግር የለም ብቻ ሞክርልኝ አልኩት። በልቤ ደግሞ ወዳጅ የአንድ ቀን እድሜ $300 አይገኝም እላለሁ። ስልክ በተደጋጋሚ ሞክሮ የአየር መንገድ ትኬት ቢሮን ተገናኘና በአረብኛ ብዙ ሲያወራ ቆይቶ አዝናለሁ ሚስተር ሲሳይ፣ ምንም ቦታ የለንም ነው የሚሉት አለኝ። በቃ ተው ምን ይደረጋል ላልኩትና ወደ አቡዳቢ ወዳረፍኩበት ሆቴል አደረሰኝ። ምሳ እዚሁ ሆቴል ወይም ደስ ያለ ቦታ አብረን ልንበላ እንችላለን። ዛሬ ቀኑ ሙሉ እናንተን እንዳስተናግድ ታዝዣለሁ አለኝ በፈገግታ። በዚህ ወቅት ፍላጎቴ ብቻዬን መሆን ቢሆንም አብሮኝ ያለው የሥራ ባልደረባዬም እንዲሁ ማረፍ የሚፈልግ በመሆኑ ሁለታችንም መስተንግዶውን ስንተወው የሚሰጠው ትርጉም ጥሩ አይሆንም ብዬ ስለገመትኩ እሺ ለመስተንግዶ ክብር ይሰማኛል፣ አንዴ ክፍሌ ደርሼ ልመለስ አልኩና ወደ ክፍሌ ያመራሁ። ክፍሌ ውስጥ ካለው ሶፋ ላይ ጭንቅላቴን በሁለት እጆቼ ይዤ ባግራሞት በስውር ጽፈው እንደሰጡኝ እርግጠኛ ነኝ። እንዴት ያሉ ረቂቃን ናቸው! እንዴት አድርጌ አሳንሼ ገምቻቸው ኑሯል እያልኩ እንደ እብድ እለፈልፍ ጀመር። አንዳንዴ የአግራሞት ሳቅ ስቃለሁ፣ ሌላ ጊዜ ደግሞ እንዴት መጠርጠር አቃተኝ። እንዴት ዶክተር ክብረ በዓልስ አልታየውም? ለነገሩ ቢታየውም ላይ ነግረኝ ይችላል አልኩና አስታወስኩ። በጣም የገረመኝ ደግሞ ስለዚህ ጉዳይ ባነሳሁበት ጊዜ ሁሉ ይሄ አንተ የምርምር ስራ ነው፣ ከሰው ምርምር ደግሞ ዘቡ ተብሎ አይገባም እያልክ በቀልድ መልክ የሽሽት ይሁን የአክብሮት ሊገባኝ በማይችል መልኩ የምትመልስልኝ ሁሉ ትዝ አለኝና እንደ እብድ አደረገኝ አልኩት። ዶክተር ክብረ በዓል እንደ መሳቅ እያለ አገጩን እጁ ላይ አስደግፎ በትኩረት ያዳምጠኛል። እኔም ትረካዬን ቀጠልኩ። እየተብተከተኩ ሳላስበው ብዙ ጊዜ እንደወሰድኩ ሲገባኝ አይ ሰው አስጠበቅኩ ብዬ በፍጥነት ወደ አንቶን ሄድኩ። ይቅርታ አልኩና አሁን አንተ ደስ ወደሚል ስፍራ ውሰደኝ አልኩት። በእኔ ምርጫ ተስማማለህ አለ ራምዚ አንቶን ፈገግ ብሎ። በጣም ትሁት ሰው መሆኑ ይታወቃል። እንደምደሰትበት ተስፋ አደርጋለሁ አልኩትና ተያይዘን ወደ መኪናው አመራን። ከዚያም በፋርስ ባህረ ሰላጤ በኩል ወደሚገኝ አንድ ትልቅ ሆቴል ወሰደኝ። ምሳ እየበላን ሳለን ከሙዚየሙ ስወጣ በነበረኝ መረበሽና በሁኔታዬ ተገርሞ አስጨንቆ ሲጠይቀኝ ጊዜ ሁሉንም ነገር ተረኩለት አልኩት። ዶክተር ክብረ በዓል ቀበል አደረገና አያንተ ነገር እንዴት እንደ ባዕድ ሳትቆጥረው ሁሉን ነገር ነገርከው አለኝ። በቃ ትህትናው፣ ስለ ኢትዮጵያም ያለውን አክብሮት ሳይ ጊዜ ምስጢሩን ልሸሽገው አልቻልኩም። ደግሞስ ድንበር የሚያበጅ ምድራዊ ዜግነት እንጂ ሃይማኖት አይደለም አልኩት። እርሱስ እውነትህን ነው አለ ዶክተር ክብረ በዓል። እና ከሙዚየሙ ባገኘሁት ፍንጭ ተነስቼ ጽሑፉን ካለመታየት ወደ መታየት ማምጣት ቻልኩ ብዬ በድል ስሜት ገለጽኩለት። አስተያየቱን ሳየው ግን ትንሽ ቅር ያለው መሰለኝና ምን ነው አልኩት። የምስጢሩን መፍቻ ከምንጩ ርቀህ ከጅረቱ ላይ ማግኘት ገርሞኝ ነው እንጂ አለ። ምን ይደረግ ምንጩማ በምስጢር ሀረግ ተተብትቦ አይደል ይህን ያህል መከራ የሚያይ አልኩትና ድንገት ብሶቴ ገንፍሎ ግን ለምን ያን ያክል ምስጢራዊ መሆን አስፈለጋቸው? ለምን ይሰወሩብናል እያልኩ መብተክተኬን ስቀጥል ዶክተር ክብረ በዓል በተለመደው እርጋታ ውስጥ ሆኖ በገጠር እጽዋቱ ተጨፍጭፎ ተራራው ተራቅቶ የውሃ ምንጮችና ፍላጋት ደርቀው አፈሩ ተከልቶ ከተማው በዘመናዊነት ሰበብ አመንዝራነትና ውንብድና ተሞልቶ የከተማው ልማት ቂጥ ጥሎ ኩንብንብ ሲሆን የሥራ ቦታዎች ትጋትና ቅንነት ርቋቸው ልግመትና ጥመት ተሞልተው በውስብስብና ትብንትብ አሰራር ተጠላልፈው የጉመሮና ቆንጥር አጥር ሲሆኑ ፈጠራ መክኖ ኩረጃ ሲነግስ ውስጣዊ አቅምና ማንነት ተንቆ ወደ ውጭ ማማተር ሲበዛ የወደፊቱን ቸል ብለን ካለፈ ታሪካችን ጋር ጦርነት ገጥመን በመንደር ተዋድነን መነታረክና መናናቅ እንዲያም ሲል መጠፋፋት እንጂ መደማመጥና መከባበር ሲቀር ጅብ እንግዳ ሆኖ ቁርበት ሲነጠፍለት ቀበሮ ባህታዊ ነኝ ብላ መቁጠሪያ ስታጠልቅ ድመት መነኮስኩ ብላ ገዳም ስትገባ ከዚህ ኮተት ከሞላበትና አዙሪት ከያዘው ኑሮ ራሳቸውን አላቀው ገለል ቢሉና
በራሳቸው እውነት ቢኖሩ ምኑ ላይ ነው ጥፋቱ? አለ። እኛስ ወጣቱስ አናሳዝናቸው? አልኩት በስሜት። እኛማ የመረጥነውን ህይወት እንኖራለን፣ የዘራነውን እናጭዳለን። ወደንና ፈቅደን ለመረጥነው ኑሮ፣ ለምንመካበት ፍልስፍናችን፣ ለምናንቧርቀው ርዕዮታችን፣ ለበረከቱም ለመከራውም ኃላፊዎቹ እኛው ራሳችን ነን አለና ለማንኛውም ምስጢሩን ስለደረስክበትና እረፍት ስላገኘ ደስ ብሎኛል ብሎ በረጅሙ ተነፈሰ። አንድ ደረጃ ወጣሁ እንጂ ዋናው ትዕዛዙ መቼ ተፈጸመ አልኩት። ቢሆንም አለ። እኔ ምልህ ዶክተር ክብረ በዓል በስውር በተጻፈልኝ ጽሑፍ ላይ ከተገለጹት ቦታዎችን ሁለቱን በአካል አንዱን ደግሞ ቢያንስ በስም አውቃቸዋለሁ። የእጾቹን ስም ግን ሰምቻቸውም አላውቅም አልኩት። ገልብጬ የጻፍኩበትን ወረቀት አውጥቼ የሶስቱን እጾች ስም አነበብኩለትና ከእነዚህ ውስጥ የምታውቀው ይኖር ይሆን አልኩት። በበርካታ ገዳማትና አድባራት እየተዘዋወርክ ጥንታዊና ነባር እጽዋትን ያጠናኸው አንተ ሳታውቅ እንዴት እኔ ላውቀው እችላለሁ አለኝ መልሶ። አይ በተለይ መድኃኒት ነክ የሆኑ እጽዋትን ከእኔ በለጠ አንተ የሰራህበት አይደለም እንዴ አልኩት ባለመስማማት። ቢሆንም እነዚህን ስሞች ሰምቼ አላውቅም አለና ማዶ ማዶ እያየ በዚህ ምርምርህና ፍለጋ ውስጥ ከሎጂስቲክ ድጋፍ ውጪ ለመሳተፍ አቅሙም እውቀቱም ያለኝ አይመስለኝም አለ። ኤዲያ አንተ ደግሞ አሁንስ አባ መዝገበ ስላሴን ሆንክብኝ ብዬ ስመናጨቅ ዶክተር ክብረ በዓል ከጣራ በላይ ከት ብሎ ሳቀ። እንደዚህ ሲስቅ አይቼው አላውቅም። የሳቁ ምክንያት የገባኝ ግን ሰነባብቼ ነበር። የውዴታ ግዴታ መርፌ ፈላጊ ማረሻ ቢያነቅፈው አያየውም። ምዕራፍ 4 አስፈሪውንና አስደናቂውን ትዕዛዝ ከተቀበልኩ በኋላ እጅግ መረበሽና መጨነቅ ጀመርኩ። ያም ሆኖ አጉል ደፋሩና ምስጢር የሚያቃትተው ልቤ ያመጣብኝ በመሆኑ እንደተነገረኝ ከመፈጸም ውጪ አማራጭ አልነበረኝም። የታዘዝኩትን እጾች አይነትና የሚገኙበትን ስፍራዎች በብዙ ድካም በአስገራሚ ሁኔታ ከተጻፈው የብራና ማስታወሻ ላይ ከተረዳሁ በኋላ ለፍለጋው ከምሰራበት መስሪያ ቤት የ10 ቀን ፈቃድ ወሰድኩ። ፍለጋውን ለመጀመር ሁሌም ለምርምር ስራዬ መስክ ስወጣ መኪና የሚያከራየኝ ወዳጄ ዘንድ ሄጄ ቶኤች ላንድ ክሩዘር ተከራየሁ። አውላላ ሜዳ ላይ ቆሜ እንዳልቀር መኪናውን በደንብ ፈትሽልኝ፣ ቢበላሽ መጠገን ይቅርና ምኑ እንደተበላሸ እንኳን ማወቅ የሚችል አይመስለኝም አልኩት የመኪና አከራይን። መኪና በጥሩ ሁኔታ አሽከረክራለሁ ብዬ አምናለሁ። ነገር ግን የመኪና ውስጥ እውቀት የለኝም። ለነገሩ የመኪና የውስጥ አካል ይቅርና የራሴን የውስጥ አካል ክፍሎችና ብልቶች እንኳን በደንብ የማውቃቸውም አይመስለኝም። እኛ ሰዎች ስለ ብዙ ውጫዊ ምስጢር ለማወቅ እንጠራለን። ስለ ውስጣዊ አካል ብልቶቻችን አገልግሎት፣ አሰራርና ችግር ሲገጥማቸው ምን እንደሚሰማን አናውቅም። ብቻ እዚህ አካባቢ ቆረጠኝ፣ ፈለጠኝ፣ ሳጨኝ፣ ፎረሸኝ፣ ወጋኝ፣ ጠዘጠዘኝ፣ በላኝ፣ አቃጠለኝ፣ ነፋኝ ወዘተ ከማለት ውጪ የጉበት ስራው፣ የጣፊያ አገልግሎት፣ የኩላሊት ተግባር፣ የአንጀት የስራ ድርሻ ምን እንደሆነ አንረዳም። ጉበት ሲቃጠል፣ ኩላሊት ሲበሰብስ፣ አንጀት ሲታጠፍ ምን ምልክት እንደሚሰጥ አናውቅም። ጤናችን ሲታወክ ብቻ የሐኪም እርዳታ ለማግኘት እንጥራለን። በውስጣችን የተሸከምነውን ብልት ጉዳት ከውጪ ያለው ሐኪም አውቆ እንዲነግረን ተስፋ እናደርጋለን። ህይወት ለባለቤቱ ለራሱ ምስጢር ናትና። ማህበረ ስላሴ ገዳምን የመጀመሪያ የጉዞ መዳረሻዬ እንዲሆን ወሰንኩ። የገዳሙን መግቢያና ስለ መንገዱ ለመጠየቅ ሳስብ አንድ ወዳጄ ገዳሙ ያሳተማትን ስለ ገዳሙ አመሰራረትና አጠቃላይ ይዞታ የምታትት ትንሽ መጽሐፍ አምጥቶ ሰጠኝ። ከመጽሐፏ ላይ ከተዘረዘሩት የስልክ ቁጥሮች መካከል ስሞክር አንደኛው ጠራልኝ። አንድ ረጋ ያለ የወንድ ድምፅ ሃሎ አለኝ። ጤና ይስጥልኝ፣ ማህበረ ስላሴ ገዳም ነው አልኩኝ። አዎን አባቴ አሉ በእርጋታ። አባቴ የባኮትን መረጃ ፈልጌ ነበር። ምን አይነት መረጃ አሉኝ። እዩሎት አባቴ፣ እኔ ሲሳይ እባላለሁ። ወደ ገዳሙ መጥቼ ከአባቶች ዘንድ መገናኘት ፈልግ ነበር። እንዴት እንደምመጣ ግን መረጃ የለኝም አልኳቸው። ማን አሉኝ ስሞትን አሉ። ሲሳይ እባላለሁ። ደህና ነው አሉ። ስሜ አዲስ የሆነባቸው አይመስልም። ቀጠሉና አይ ታዲያ በታህሳስ ማለቂያ አይሻልም? አሁን መንገዱ በሙሉ ዳዋ ለብሷል። አልፎ አልፎም ገበሬዎች በእርሻ ዘግተውታል።
አሉ። ምክንያቱም የደወልኩት ጥቅምት ወር አጋማሽ ላይ ስለነበር ነው። አባታችን አማራጭ የለኝም፣ እስከዚያ ድረስ መቆየት አልችልም አልኩና በውስጤ ደግሞ አባይ ጉደል ብለው አለኝ በታሳስ የማን ልብ ይችላል እስከዚያው ድረስ አለ ያገሬ ሰው። በየቀኑ የእድሜን ማጠር ማን በነገራቸው አልኩኝና እባክዎትን በሚችሉት ሁሉ ይርዱኝ ብዬ ተማጸንኳቸው። እረ ምን ችግር አለው አባቴ፣ ብቻ እንዳይንገላቱ ብዬ ነው እንጂ አሉና እኔ አብሬዎት እንዳልጓዝ ጎንደር ላይ ስራ ታዝዤ ነው እና ገንዳ ውሃ ከተማ ከመድረሳችሁ በፊት ደረቅ አባይ የምትባል ትንሽ ከተማ ላይ ተገንጥላችሁ ወደ ደቡብ አቅጣጫ ነው የምትሄዱ። መኪና እስካስገባላችሁ ሞክሩና የቀረውን በእግራችሁ ሂዱ። ብቻ ገንዳ ውሃ አድራችሁ ቀደም ብላችሁ ሂዱ። ደረቅ አባይ ላይ ቄስ ገዳሙ የሚባሉ ሰው አሉ፣ እነግራቸውና ይጠብቋችኋል አሉኝ። እግዚአብሔር ይስጥልኝ አባታችን፣ ማን ልበል እርሶትን ግን የገዳሙ አበምኔት ኖት አልኳቸው። እረ አባቴ እኔስ የገዳሙ ተላላኪ ረድ ነኝ፣ አባ ክንፈ ሚካኤል እባላለሁ አሉኝ በፍጹም ትህትና። አበምኔት የሚለውን ማዕርግ በግድ ጫንኩባቸው ያህል እየተሳቀቁ። በዚህ መልክ የጉዞ መስመሬን አስተካከልኩ። ቀደም ብዬ ወደ መተማ ማህበረ ስላሴ ገዳም ለመሄድ እንዳሰብኩ ለዶክተር ክብረ በዓል ስነግረው እርሱም ወደ አካባቢው መሄድ እንደሚፈልግ ነግሮኝ አብረን የጉዞ ቀን በወሰነው መሰረት ለጉዞ ተዘጋጅቷል። በዚህ መካከል የዶክተር ክብረ በዓል አብሮ አደግ ጓደኛ የሆነ ኮንትራክተር እኔም ተዋውቂው ወዳጄ የሆነው ሽፈራው አብሮን ጭልጋ አይከል ድረስ እንደሚሄድ ነግሮን 3 ሆነን ከባህር ዳር በጠዋት ተነሳን። እኔ እምላችሁ በተለመደው በፎገራ አድርገን በጎንደር ከምንሄድ ለምን በቆንዝላ በኩል አንሄድም አልኳቸው። ለምን አስፓልቱ አይሻለንም አለ ሽፈራው። አውቃለሁ፣ ግን በዚያ በኩል ሄጄ አላውቅም። ጣና ሐይቅን በስተምዕራብ አቅጣጫ ምን እንደሚመስል ባየው ብዬ ነው አልኩኝ። ግሩም ሐሳብ ነው አለ ዶክተር ክብረ በዓል። በዚህ መሰረት ጉዟችንን ከባህር ዳር ከተማ በስተምዕራብ አቅጣጫ ጀመርን። ከ20 ኪሎ ሜትር በኋላ ግልገል አባይ ስንደርስ እጅግ ጭቃ ሆኖ አገኘ ነው። ከየማሳውና ተራራው ተሟጦ የመጣ ለምና ምርታማ አፈር የተበጠበጠበት በሱ ሆኗል። ዶክተር ክብረ በዓል ይህንን ሲያይ ኢትዮጵያ ወደ ውጭ ከምትልካቸው ምርቶች መካከል ቡና፣ አበባ፣ ጥራጥሬ፣ የቅባት እህሎች፣ ቆዳና ሌጦና የአፈር ደለል ጥቂቶቹ ናቸው። ለሌሎቹ ምርቶች በውጭ ምንዛሬ የምታስከፍል ቢሆንም የአፈሩን ደለል ግን በነፃ የምታበረክተው ነው። ምራቂ ማለት ነው አለ በምጸት። ቀጥሎም እንደ ሀገር ድክመታችን የሚጀምረው ለተፈጥሮ ሀብታችን በተለይም የሁሉ መነሻ ለሆነው ለአፈርና ለውሃ የምንሰጠው ትንሽ ግምት ነው። በምዕራባውያን ሀገራት በተዘዋወርኩበት ሁሉ ወንዞቻቸው አልፎ አልፎ የኬሚካል ብክለት ቢያጋጥማቸውም የአፈር ደለል ግን እንዲወስዱ በፍጹም አይፈቀድላቸውም። ስለዚህ ኩልል ያሉ ንጹህ ናቸው። አለበለዚያ የኬሚካል ብክለት ቀለም ጥቁር ወይንም ወደዚያ የቀረበ ቀለም ይኖራቸዋል እንጂ ቡናማ ወይም ቀይ ቀለም የላቸውም። ስለ አፈር መሸርሸር ካነሳው አይቀር የሚገርም መረጃ ልንገራችሁ አለና በአሁኑ ወቅት ከሰሜን ምዕራብ ደጋማው የኢትዮጵያ ክፍል ብቻ 1.2 ቢሊዮን ቶን አፈር በየዓመቱ ከተራሮችና ከእርሻ መሬቶች በጎርፍ እየተጠረገ ወደ ጎረቤት ሀገራት እንደሚጓዝ ጥናቶች ያመለክታሉ። 1.2 ቢሊዮን ቶን አፈር በ2 ሜትር ጥልቀት ብናከማቸውና ወደ ጎን ብናነጥፈው 1000 ካሬ ኪሎ ሜትር ወይንም 100,000 ሄክታር ቦታን ያክላል። ይህም በአሁኑ አወቃቀር በአማካይ አንድ ትልቅ ወረዳን ይሸፍናል። ስለዚህ በየዓመቱ በወንዞቻችን አንዳንድ ወረዳ እናጣለን ማለት ነው። ይህ በድንበር መግፋት በጎረቤት ሀገር ቢወሰድብን ምን ያክል እንደሚያበሳጨንና ተደፈርን ብለን ወደ ጦር ግንባር በወኔ ለመሄድ እንደምንነሳሳ መገመት ይቻላል። እኛ ኢትዮጵያውያን ለዳር ድንበራችን የምናሳየውን ጀግንነታችንን ያክል ለመሃል ሀገር መሬት መጎሳቆል ሲሆን ግን ጅላጅልነታችንን መታየቱ አይቀርም አለና ራሱን በቁጭት ከመኪናው ወንበር መደገፊያ ጋር መታ መታ አደረገው። በንግግሩ ብርታት ሁላችንም በዝምታ ተዋጥን። በመካከል ጨዋታ ለመቀየር በማሰብ ሽፌ ለምን ጉዳይ ነው ጭልጋ የምትሄድ አልኩት ሽፈራውን። ምን እባክህ አንድ ጤና ጣቢያ ለመገንባት ጨረታ አሸንፌ ስራውን አጠናቅቄ ቀሪ ገንዘብ ለማስለቀቅ ርክክብ ሲደረግ አንድ ገገማ የሆነ ተቆጣጣሪ መሐንዲስ ነኝ ባያስቸግሮኝ ለእርሱ እየሄድኩ ነው። ከእናንተ ጋር ለመጫወት ብዬ ነው እንጂ
የሳይት መሐንዲሴ ትናንት መኪናዬን ይዞት ሄዶ እየጠበቀኝ ነው አለ። ምንድነው ችግሩ? በዲዛይኑ መሰረት አልሰራችሁትም እንዴ አልኩት። ሽፈራው የማያሳምን ነገር ለረጅም ሰዓት ሲነግረን ቆየና ባክቶ ድሮም ሀበሻ ምቀኛ ነው፣ አሁን ትንሽ ሳልሰው አፉን ይዘጋል አለ። ዶክተር ክብረ በዓል የሽፈራው ንግግር ስላልተመቸው ማዶ ማዶ ሲያይ ነበር። በመካከል ሀበሻ ምቀኛ ነው ሲል ግን ፊቱ ልውጥውጥ አለና ስማ ሽፈራው፣ በጣም ታሳዝናለህ። ያልዘራውን ስታጭድ፣ ያልከመርከውን ስትወቃ፣ ያላቦካውን ስትጋግር፣ ያላነጎትከውን ስትጎርስ ለምን ሲልህ ሀበሻ ምቀኛ ነው ትለዋለህ እንጂ ሀበሻ እኮ ፍትሃዊ ነው። የህፃኑን ጡጦ፣ የአረጋዊውን ከዘራ፣ የማሆይቷን ምርኩዝ ስትቀማ፣ የድሃውን ጉሮሮ ስትዘጋ ለምን ሲልህ ምቀኛ ትለዋለህ። ስማ ሀበሻ ፍትሃዊ እንጂ ምቀኛ አይደለም። ከጭንቅላትህ በእጅጉ የገዘፈ ባርኔጣ ደፍተህ፣ ከእግርህ የረዘመ ጫማ አድርገህ፣ ከትከሻ የሰፋ ካባ ደርበህ ልትኮፈስ ስትሞክር እርግጥ አያዳነቅልህም፣ ይልቁንም ሊሸረድድህ ይችላል። ያን ጊዜ ተው እባክህ ሀበሻ ድሮ ምቀኛ ነው ትለዋለህ። አንዳንድ ጊዜ ቤተሰቡን እንኳን በአግባቡ የማያስተዳድር ሰው የሀገር ሚኒስቴር ሲሆን፣ ስሙን በአግባቡ መግለጽ የማይችል ሉዓላዊነትና ጥንታዊት ሀገር እንዲወክል አምባሳደር ሆኖ ሲሾም፣ ምን ገዝቶ እንዴት ሽጦ ስንት አትርፎ እንዳደገ ሳይታወቅ በአቋራጭ የሀብት ማማ ላይ ሲቀመጥ እንዴት ነው ነገሩ ሲል ተው እባክህ ድሮም ታዳጊ ሀገር መፈጠር መከራ ነው ትላለህ። ጅማትህ እስኪኮማተር፣ ሳምባ እስኪወጠር፣ ተረከስህ እስኪነቃ፣ ወዝህ እስኪንቆረቆር እንደ ኃይሌ ተፈትለክ። እንደ ደራርቱ ሩጥና ክበር፣ ማን ይመቀኝሃል? ደራርቱ ወርቅ ብትለብስ፣ ጥሩነሽና መሰረት ሀር ቢያገለድሙ ማን ይቃወማቸዋል? ቀነኒሳ የወርቅ ዝናር ታጥቆ ቢዞር፣ ኃይሌ በህንፃ ላይ ህንፃ፣ በፎቅ ላይ ፎቅ ቢያቆም ማን ቅር ይለዋል? ማንስ አይኑ ደም ይለብሳል? አንተ ግን የህዝብን ሀብት ዘርፈህ፣ የመንግስትን በጀት ሞጭ ልፈህ፣ አየር ባየር ተንሳፈህ በሀብት ለመመሳፈፍ ስትሞክር ለምን ብሎ ሲጠይቅህ ምቀኛ ትለዋለህ። እውነታው ግን ከግብጽ ብትመጣም በመልካም ስራ አቦ አቡዬ ይልሃል። ግፈኞች ታሪክህን ቢሰቅሉት ተሰቀለ ቢሉኝ ዝናሩ ነው ብዬ፣ ለካስ በላይ ኖሯል ትልቁ ሰውዬ እያለ ስምህን ከመቃብር በላይ ያውላል። ሀበሻ ውለታ የማይረሳ የዘመን ንፋስ የማይወስደው ሚዛናዊና ፍትሃዊ ህዝብ መሆኑን አትርሳ። ሞለጭላጫ ዘመነኛ ጥባቴ የራሱን የረከሰ ምግባር ለመሸፈን የወጣበትን ባህር ቢመርዘውም የውሃው ጣዕም የማይቀየር ጣፋጭ ነው አለ አመልካች ጣቱን ወደ ላይ አንስተው እያወዛወዘ። ዶክተር ክብረ በዓል እንደ ደጋ በረዶ ባንዴ መዓቱን ሲያፈሰው፣ ሽፈራው ግብረ ገብነት የሚጠብቅ ሰው ባይሆንም ቀናና ገራገር ነውና በዶክተር ክብረ በዓል አልተቀየመም። ዶክተር ክብረ በዓልና ሽፈራው አብሮ አደግ ጓደኛሞች ሆነው ከአንድ ትምህርት ቤት የጨረሱ ቢሆንም የህይወት ፍልስፍናቸውና መርሃቸው የሰሜንና የደቡብ ዋልታን ያክል የተራራቀ ነው። ሽፈራው በሲቪል ምህንድስና ሙያ በውጭ ሀገር የተማረ ሲሆን የራሱ የኮንስትራክሽን ተቋራጭነት ድርጅት አቋቁሞ አጭር በሚባል ጊዜ ውስጥ ባለ ሀብት ለመባል በቅቷል። ከዶክተር ክብረ በዓል ጋር የሚያለያያቸው ጉዳይ ቢኖር ይኸው የሀብት ጉዳይ ነው። ለሽፈራው ገንዘብ እስካገኘ ድረስ ማንኛውንም ስልትና መንገድ መጠቀም ብልህነት ነው። ለዶክተር ክብረ በዓል ደግሞ ሀብት ማግኘት ብቻ ሳይሆን ሂደቱም ከሞራልና ከህግ አንጻር መታየት አለበት ወይ ነው። በብዙ ነገር የሚግባቡ ቢሆንም በዚህ ጉዳይ ግን ክብረ በዓል ሽፈራውን ሁልጊዜ ይነቅፈዋል። እንዲያውም ስኬቱን ይጠየፈዋል ማለት ይቀላል። ሲሳይ ጠላት ያንተ ነህ፣ ከዚህ ሀብሿም ደብተራ ጋር ይዘኸኝ የመጣ መሪጌታ አይነክ ሁሉ በልጅነቱ የሰጡት ሀብሾ ሳይበዛበት አልቀረም መሰል። ሜዳና ተራራ ሲያይማ ጭራሽ ይነሳበታል አለ ሽፈራው። በዚህ ስንሳሳቅ ቆይተን ክብረ በዓል ድንገት አቁም አለኝ። አንድ አርሶ አደር ከማሳው መሃል ያለች ቁጥቋጦ እየጨፈጨፈ አይቶ ነው። መኪናውን በፍጥነት ለማቆም እየሞከርኩ እያለ በሩን ከፍቶ ዱብ አለና ወደ ገበሬው ሲሄድ እንደኔ መስሎ ብትጮህበትና ብዙ ብትፈላሰፍ በያዘው መጥረቢያ እግርህን እንዳያሳጥርልህ አለው ሽፈራው። ዶክተር ክብረ በዓልም ዞር አለና መልሶ ለአንተ ቢጤው ጥባቴ የሚሰጥ ሕክምና መራራ ኪኒን እንዲያም ሲል ሰርጂካልና አምፑቴሽን ነው፣ ቀዶ ጥገናና ቆርጦ መጣል። ለዚህ ምስኪን አርሶ አደር ግን እንደ ማሳጅ ያለ ነው አታስቡ አለ። መቼም ንግግሩ ከእርሱ እይታ ጎን ለቆመ ቅቤ ሲያጠጣ፣ በተቃራኒው ለቆመ ግን አጥንት ድረስ ዘልቆ ይጠዘጥዛል። እኔም የስነ ምህዳር ባለሙያ በሆንም ዶክተር ክብረ በዓል በተለይ ስለ ስርዓተ ምህዳርና ብዝሃ ህይወት ሲናገር
ጣልቃ መግባት አልፈልግም። ሙያውን የላይኛው የሳይንስ ጫፍ አድርሶ አወሳስቦ ማቅረብም ሆነ ምንም ግንዛቤ ለሌለው ቀለል አድርጎ ማቅረብ ተክኖበታል። እንዲያው በጥቅሉ ለሁሉም በልኩ እየሰፋ የማቅረብ ችሎታው ሁሌም በጣም ይገርመኛል። በአንድ ሙያ ውስጥ ያለን ሰዎች ከሙያ ባህር አንዳንዶቹ በበርሜል ሲቀዱ፣ የእኔ ብጤ ደግሞ በቀዳዳ ጣሳ ይቀዳና መግለጽም መተግበርም ላይ ይተፈተፋል። ከአርሶ አደሩ ጋር እንደደረስን በትህትና ሰላምታ ካቀረበለት በኋላ ለምንድን ነው እጽዋቱን የምትጨፈጭፈው? አለው በእርጋታ። ምን ያደርጋል፣ የነፍሳት የአይጥና የአራዊት መሸሸጊያ ይሆናል እንጂ አለ አርሶ አደሩ። እና ነፍሳትና አራዊቱ ቢኖሩ ምን ይጎዱሃል? ኦሯ ነፍሳትና አራዊት ደግሞ ምን ጥቅም አላቸው? የነሱ ቀረቤታ ደግም አይደል? አለ ዶክተር ክብረ በዓል በረጅሙ ተነፈሰና እንደሱ መረዳትህ ትክክል አይደለም። ይኸውልህ ምን መሰለህ፣ ሰብልህ ምርት የሚሰጠው በሴትና በወንድ አበባ ተራክቦ ተፈጽሞና ተክሎቹ እርስ በርሳቸው ተዳቅለው ነው። እጽዋቶች ዘር ለመስጠት እንደ እንስሳት ተንቀሳቅሰው ወንድ ወደ ሴቷ ሄዶ ተራክቦ መፈጸም አይችሉም፣ የተተከሉ ስለሆነም ዘር ለመስጠት ተራክቦ መፈጸም አለበት። ተራክቦ ለመፈጸም ደግሞ ዘረመል አሸጋጋሪ ረዳት ያስፈልጋቸዋል። አንተ አራዊት ወይም ነፍሳት የምትላቸው ደግሞ በተፈጥሮ ምስጢር ይህንን የሚያከናውኑ ናቸው። ባቄላ ወይም ማተር ወይም ኑግ ዘርተህ ጥሩ ዝናብ ስለጣለልህ፣ በደንብ አለስልሰህ ስላረስክ ወይም በቂ ማዳበሪያና ምርጥ ዘር ስለተጠቀምክ ብቻ ምርት አይገኝም። በአበባ ወቅት እነዚህ ነፍሳት ተክሎቹን ካላዳቀሏቸው አነስተኛ ምርት በጊዜ ሂደትም የመከነ ዘር ታገኛለህ አለው። አርሶ አደሩን በመገረም እየተከታተለው ነበር። እናም እነዚህ ነፍሳት በማሳው መካከልም ይሁን ድንበር ላይ በየህዳጉ ባሉ ሳርና ቁጥቋጦ ይኖራሉ። አንተ ሰብልህን ዘርተህ ሲያብብ ተፈጥሯዊና መሰረታዊ የዘረመል አሸጋጋሪነት ስራቸውን ይሰራሉ። ለዚህ አገልግሎታቸውም አንተን ዋጋ ያስከፍሉህም ሲሆን ክብርና እንክብካቤ መስጠት እንጂ እነርሱንም ሆነ መኖሪያቸውን ማውደምህ የኋላ በራስህ ላይና በጥቅምህ ላይ አደጋ መፍጠርህን ተረዳው አለው። ኦራግ አረገኝ እኛ የታውቀን አለ አርሶ አደሩ። ቀጥሎም ያልተማረ መቼም ማጥፋት ነው አለ ከልቡ በሚመስል። እስካሁን ልክ ነው፣ ያልተማርክ ስለሆነ ነው። አሁን ግን መረጃውን ስላገኘህ በጉዳዩ ላይ ከእንግዲህ አዋቂ ነህና ሜዳውን፣ ሸንተረሩን፣ ጋራውን፣ ቁጥቋጦውንና ዛፉን ማራቆት ማቆም አለብህ አለው። ኦራ ተንግዲህማ እንዲት ሆኖ እንዲሁም እኛ እኮ ምን ነው የጥራጥሬ ምርት እምቢ አለን ዘመኑ ይሆን እያልን ነበር አለ ዜማ ባለው ቃና። አሁን ልክ ነው፣ የጥራጥሬ ምርት በተለይ ሊቀንስ ይችላል። ለምን ብትል የጥራጥሬ ተክሎች ዘረመላቸው የሚሸጋገረው በነፍሳት ስለሆነ ነው። ማንኛውም ቀለም ያለው አበባ የሚያወጣ እጽዋት በነፍሳት ወይንም ደግሞ በአዋፋት እርዳታ የሚሸጋገር ነው። የአበቦቹ ቀለምም እነዚህን ፍጥረታት ለመሳብና ለመማረክ ነው። አበባቸው ቀለም ከሌለው ግን ለምሳሌ እንደ ጤፍና በቆሎ ያሉት በነፋስ እርዳታ ይሸጋገራሉ ወይም ይዳቀላሉ ማለት ነው። እና ልብ በል፣ እነዚህ ነፍሳት የግብርና ስራ አጋዥ መሆናቸውን ተረድተህ ርህራሄ ማድረግ አለብህ፣ ቢያንስ ለምርት ስትል አለው። ሯ ተንግዲህ ደግሞ ነካውን ጊዮርጊስ ይወቅ፣ እንኳን ለራሴ ለአካባቢውም አስተምራለሁ። ሰው አንዴ ተተስተማረ ወዲያ ማጥፋትም ማደግም አይደል አለ። አርሶ አደሩን ተሰናብተን ጉዟችንን ቀጠልን። ወደ ቁንዝላ ስንጠጋ የመሬቱ አቀማመጥ ውበትና የአፈሩ ለምነት እየጨመረ መጣ። በስተ ምስራቅ የጣና ሐይቅ ውሃ በሰፊው ይፈልቃል። ይህ ደግሞ በበረሃ የምትጎመጅለት ሚራዥ ሳይሆን የእውነት ቅዱስ ውሃ እንደሆነ ህሊናህ ያውቀዋልና ልብ ይሞላል። መኪናውን ዳር አቁሜ ወረድንና ነፋሻማውን አየር ማግስ አባደረኩት። ዙሪያውን ቃኝቼ ሳበቃ ውበት ከለምነት ጋር ያደለው ስፍራ ነው አልኩና ለራሴ። ስማ ክብረ በዓል፣ ፈጣሪን አግኝቼው ለምነኝ ከአሜሪካ ካሊፎርኒያን፣ ከፈረንሳይ ሞናኮን፣ ከመካከለኛው ምስራቅ ኳታርንም ቢሆን ርስት አድርጌ ልስጥህ ቢለኝ፣ ጌታ ሆይ ከሰጠኝ ሳይቀር ከጣና ሐይቅ ጀርባ ከአቤ ጎበኛ ሀገር ከዱር ቤቴ ይስማላ ጀምረህ በስተሰሜን ደንቢያን አካለህ መንዳባ ገዳምን ጨምረህ በምዕራብ ቴዎድሮስን ሀገር ቋራን አሳፍተህ ስጠኝ እንጂ ይለው ነበር አልኩት በስሜት። ያንተ ነገር ይሄማ የሰጠህ እናት ምድርህም አይደል አለና
ከዚህስ በላይ የረጃጅሞቹ አንበሶች ምድር ጋምቤላ፣ የሐመሮች ምድር ኦሞ፣ የጊዲዮን አረንጓዴ ተራራ፣ ጊቤ ባሻገር የአባ ጅፋር ምድር፣ የማንጎ ጥላ የሸፈነው ባለወርቁ የሼህ ወጀሌ ምድር አሶሳ፣ ራያና ዘቦ፣ ቆቦና ጊራና በደም የተሳሰርክበት ማንነት የፈለቀበት ሀገርም አይደል? ባለማዕድኑ የአሊ ሚራ ሀገር አፋር፣ የበላይ ሀገር ቢቸና፣ የአያሌው ብሩ ሀገር ሰሜን ጃና ሞራ፣ የአሉላ መፍለቂያ ተንቤን፣ የጀግኖቹ ምድር የአድዋ ተራሮች፣ ክቡር ድንጋይ የሞላው ተንታና ደላንታ፣ የታደሰ ብሩ ሀገር ሰላሌ ሜዳውን ማን ወሰደብህ? የተንጣለለ ሜዳ ነው ወይስ የሰማይ ጥግን የሚታከክ ተራራ ያጣኸው? በረዶ የሚፈላበት ቀዝቃዛ ስፍራ ወይስ ጭው ያለ በረሃ ግመል የሚንጎማለልበት ሀገር? ውሃ የሚተኛበት ረግረግ ወይስ የተንጣፈፈ መሬት? አሳ የሞላባቸው ሐይቆች ወይስ ጨው የሚሟሟበት ሐይቅ አፍዴራ? የዕጣንና ሙጫ የበረሃ ደን ወይስ ዝግባና ቀረሮ ያለበት ጫካ? ምን ጎደለብህ አለኝ። በዚህ መካከል ሽፈራው እየሳቀ ሲሳይ ክብረ በዓልን አትስማው፣ የሌላ ክልል ሁሉ እየጠራ ሀገርህ ነው እያለ እያነሳሳ ነው። ከአሜሪካ ሲአይኤ ይዞት የመጣው ድብቅ ተልእኮ ሳይኖር አይቀርም አለ። ታዲያ የተለያየ ክልልስ ቢሆን ያው አንድ ሀገር አይደለም እንዴ አልኩት በአነጋገሩ እየሳቀው። በቃ እንግዲህ አንተም ከጨመርክ ጭልጋድ ስንደርስ ህገ መንግስቱን በኃይል ለመናድ ሲመካከሩ አገኘኋቸው ብዬ እንደማስቀፈድዳችሁ ወቁ አለን። ዶክተር ክብረ በዓል ቀበል ላደረገና እንዴ ህገ መንግስት የአንድ ሀገር ዜጎች አብሮ የመኖር ቃል ኪዳን ሰነድ መሆኑ ቀርቶ ዝንጀሮ የሚነዳው የገብስ ነዶ ክምር አስመሰልከው እኮ ሲል ሁላችንም ተያይዘን ሳቅን። ለማንኛውም ምን እንጃ ብቻ ይህ ሁሉ ጸጋ የሞላበት ሀገር የኔ አልመስልሃለኝ። ፈጣሪ ምናልባት በሙሉ ልቡ መርቆ አልሰጠንም ማለት ነው አልኩት ዶክተር ክብረ በዓልን ወደ መጀመሪያው የውይይታችን ርዕስ ተመልሼ። እንዴት አለኝ። ታዲያ በዚህ ስፍራ ድህነት ምን አባቱ ይሰራል? ጉስቁልናስ ማን ፈቀደለት አልኩት። እርሱስ እውነትህን ነው። ይህን ምስጢር ከመፍታት የማርስን ምንነት ማወቅ ሳይቀል አይቀርም አለና ዋናው ችግራችን ግን የራሳችን የሥራ ስልት፣ የኛ የሆነ የሥራ ቀመር፣ ከማንነታችን የሚመነጭ የእድገትና ብልጽግና ሐሳቤ ሳናዳብር ሁሉንም ከውጭ ለመቅዳትና ለመኮረጅ መሞከራችን፣ እንዲሁም በቸገረን ቁጥር ፈጣሪን እያማረርን ለልመና እጃችንን መዘርጋት እንደ ስልት ማሰባችን ይመስለኛል ሲል ሽፈራው ጣልቃ ገብቶ በችግርህ ጊዜ እርዳታ መጠየቅ ወይም ልምድ ከውጭ መቅሰም ምን ክፋት አለበት አለ። ዶክተር ክብረ በዓል ቀበል አድርጎ በእርግጥ ልምድ መቅሰም ነውርም አይደለም፣ ነገር ግን ያለህንና የጎደለህን ሳታውቅ ሁሉንም ማግበስብሰ ከውጭ እማራለሁ ብትል ውጤት አያመጣም። ከውጭ የተቀዳውም እኮ በአግባቡ አይታወቅም አለና አስከትሎም ከገና ዛፍ እስከ ኢንጂነሪንግ፣ ከወይዛዝርት የቁንጅና ውድድር እስከ እርሻ ሜካናይዜሽን፣ ከእንግሊዝ የገበታ ስርዓት እስከ ጃፓኑ ካይዘን ፍልስፍና ሁሉንም ሳንመርጥ እንደወረደ መቅዳት ሆነ እንጂ እርግጥ ሙያ ከጎረቤት ልትማር ትችላለህ። መስራት የምትችለው ግን ቤትህ ባፈራው ብቻ ነው። ቤትህ ያፈራውን ሳታውቅና ሳታገናዝብ ሙያ ከጎረቤትህ ብትማር በእውነት የሚጠቅም ነገር አልተማርክም። በአንድ ወቅት የጎንደርን የጥምቀት ባህል የጎንደር ካርኒቫል ብለው ሰይመው ለዓለም ቱሪስት ለማስተዋወቅ የሞከሩ የዋሆች ነበሩ። አየህ፣ በራቁት ዳንስ የሚታጀበውን ፍጹም ዓለማዊና ዘማዊ የሆነውን የላቲኑን ፌስቲቫል መጠሪያ ካርኒቫልንና ስርዓቱን ጥንግ ድርብ ካባ በለበሱ ካህናት ሽብሻቦ ከሚመራው የጎንደር መንፈሳዊ የጥምቀት ባህል ጋር ስታዳቅለው ይጨነግፋል። እናም በዚህ መልክ ከውጭ ሳንመርጥ ለማዳቀል እየሞከርን ስንጨነግፍ ነው ይኖር ነው። አንድ ምሁር እንዳለው ስራችን ሁሉ በግራፍት ዳቦ ትዳር ዙሪስት ውስጥ መሽከርከር ዕጣ ፈንታው ሆኗል አለና የቁጭት ረጅም ትንፋሽ ተነፈሰና ያም ሆነ ይህ ግን የምስጢሩ መፍቻ ዘመን መምጣቱ አይቀርም አለ ፍርጥም ብሎ። መቼ ይሆን እርሱ ዘመን አልኩት በምጸት መልክ። ዕውቀት ከሃይማኖት፣ ታማኝነት ከኃላፊነት፣ ጥበብ ከሱባኤ፣ ጀግንነት ከትጋት፣ ሹመት ከችሎታ፣ እውነት ከርዕዮት ጋር የሰመረች ዘመን እውን ይሆናል። እስከዚያው ግን በንጋት ጨለማ መዳከራችን ግድ ነው አለ። ምንም እንኳን አልፎ አልፎ የጉዞ የዓላማ መሳካት ትዝ እያለኝ ቢያስጨንቀኝም በዚህ መልክ እያወጋን ዛፍ የተከበረበትን የአለፋ ወረዳን በሻውራ በኩል አቋርጠን የቅመሙን አገር ጣቁሳን አልፈን አይከል ከጠዋቱ 5 ሰዓት አካባቢ ደረስን።
የጭልጋ ወረዳ ዋና ከተማ የሆነችው አይከል ስሟን ያገኘችው በዚህ ጉዞዬ መዳረሻ ከሆነው ማህበረ ስላሴ ገዳም ምስረታ ጋር በተያያዘ መሆኑ ይነገራል። አብርሃና አጽብሃ ከጳጳሱ አቡነ ሰላማ ጋር ሆነው የክርስቶስ ነገረ ስጋዌ እንዲገለጽላቸው ቢጠይቁ ወደ ሀገረ ቋራ ተጉዘው ከሚዳቋ አፍ እንደሚሰሙ ተነገራቸው። በዚሁ መሰረት ከአክሱም ተነስተው ጭልጋ አፋፍ ላይ ደርሰው ወደ ታች በረሃውን ሲያዩ ጊዜ የአከለነ ብለው ለመመለስ አሰቡ። የአከለነ ማለት ይብቃን ማለት ነው። ከዚህ የተነሳ ይህን የተናገሩበት አካባቢ አይከል ተባለ። እግዚአብሔር ግን በዚያው ሌሊት አሁን ገዳሙ ካለበት ተራራ ላይ ታቹ 3 የሆነ አንድ የብርሃን አምድ ከሰማይ እስከ ምድር ተተክሎ አሳያቸው። በዚሁ መሰረት ብርሃኑን ወዳዩበት ተራራ ተጉዘው ገዳሙን ለመመስረት በቁ በማለት የገዳሙን አመሰራረት ከአይከል ከተማ ስያሜ ጋር አያይዘው ሊቃውንቱ ይተርካሉ። በሽፈራው ጋባዥነት ምሳ ከበላን በኋላ ሽፈራውን እዛው አይከል ትተነው እኔና ዶክተር ክብረ በዓል ወደ መተማ ጉዟችንን ቀጠልን። ወይና ደጋማ አየር ንብረት ካላት አይከል ከተማ በትንሽ ርቀት ቁልቁል ወደ መተማ በረሃ መውረድ ልዩ የሥርዓተ ምህዳር ትዕይንት ይፈጥራል። ማራኪው መልክዓ ምድር ከልዩ የእጽዋት ስብጥሩ ጋር አስደሳች የመሆኑን ያክል ከዚህም ከዚያም ተራራው ላይ ያለ ጊዜው የሚጨስ የሚቃጠል ዛፍ መመልከት ግን ጨጓራ ይልጣል፣ ልብ ያሳዝናል። አልፎ አልፎ እየቆምን ሙያዊ ክርክርና ውይይት እያደረግን አንዳንዴም ነዋሪውን እያነጋገርን ተጉዘን ወደ 10 ሰዓት አካባቢ የመተማ ወረዳ ዋና ከተማ ከሆነችው ሞቃታማዋ ገንዳ ውሃ ከተማ ደረስን። ከዶክተር ክብረ በዓል ጋር ማታ ካረፍንበት ሆቴል ራት በልተን የገንዳ ውሃን ወበቅ ለመቋቋም በረንዳ ላይ ቁጭ ብለን ለስላሳ በአምቦ ውሃ እየጠጣን ስናወራ ሁልጊዜ ጠይቃለሁ እያልኩ የረሳሁት ጥያቄ ነበረኝ አልኩና ብዙ ሰው አሜሪካ ሄዶ ለመኖር በሚቃተትበት በዚህ ዘመን በአሜሪካ ዩኒቨርሲቲ የፕሮፌሰርነት ቦታ ያገኘ የተደላደለ ሙያና ስራ ባለቤት የሆንክ እንዴት ይህን ሁሉ ጥለህ ወደ ኢትዮጵያ መጣህ አልኩት። ፈገግ አለና አንተ እንኳን ይህን ጥያቄ ትጠይቀኛለህ ብዬ ገምቼ አላውቅም ነበር አለኝ። እንዴት አልኩት። ሰውን ወደ ሀገሩ እንዴት መጣ ብለው ከሚደነቁ ሰዎች መካከል ስለማትመስለኝ አለ። ያው ብዙ ሰው አሜሪካ መኖር ለራስ ባይመች ልጅ ወልዶ ጥሩ ትምህርት አስተምሮ የኢትዮጵያን ስም የሚያስጠሩ ዜጎች ማውጣት ይቻላል ስለሚባል ነው እንጂ አልኩት። ስማ ሲሳይ አለ በሰፊው ለማስረዳት እየተመቻቸ። ስማ ሲሳይ ሀገሬን እወዳለሁ ከሚል ከእንዳንተ አይነት ወንድም የማልጠብቀው ጅላጅል ጥያቄ ቢሆንም ስለጠየቀኝ መመለስ ይኖርብኛል። ሁልጊዜ አመለካከቱንና ፍልስፍናውን የሚመለከቱ ጥያቄዎች ሲቀርብለት መጀመሪያ ዝምታን ይመርጣል። ከቆሰቆሱት ግን እስከ ጥግ ድረስ ሄዶ እንደሚገልጽ ስለማውቅ እኔንም ጭምር የሚነካ ቢሆንም ስለማይምረኝ ተረጋግቼ ተቀበል እንግዲህ አልኩት ራሴን። ማንም ሰው ከሀገሩ ለምን ወጣ እንዴት ሀገሩን ጥሎ ይሄዳል ተብሎ ሊወቀስ አይችልም አይገባምም። ምክንያቱም ኢትዮጵያዊነት ዕዳ ፍዳ ኢትዮጵያም እስር ቤት አይደለችምና። ይልቁንም ኢትዮጵያዊነት ክብር ኢትዮጵያም ፍቅር ናት እንጂ። ይሁን እንጂ በምዕራቡ ዓለም ወይም በሌላው ውጭ ሀገር ስትኖር ለኢትዮጵያ እንደምትኖር አስበህ መመጻደቅ የሚገባ አይመስለኝም። አሜሪካና ካናዳ፣ እንግሊዝና ጀርመን ወይም አውስትራሊያ ልጆች ወልደህ ብታሳድግ ለወግ ለማዕረግ ብታበቃ መልካም ሊሆን ይችላል። ግን ኢትዮጵያን እንዲያስጠሩ ብዬ ነው ማለት ግን ግብዝነት ይመስለኛል። በአሜሪካ የትምህርት ስርዓት ተምሮ በአሜሪካ ተቋማት ተቀጥሮ ውጤታማ ቢሆን የሚጠቅመው አሜሪካን እንጂ ኢትዮጵያ ሊሆን አይችልም። ትውልደ ኢትዮጵያዊው አሜሪካዊ የሰራው ሮኬት ወደ ህዋ መጠቀ ቢባል ለኢትዮጵያ ጥቅሙ ምንድነው? ውጤታማዎች የማይኖርባት ሀገር ሆና ከመታየት በስተቀር ትርፏስ ምንድነው? አንድ ትውልደ ኢትዮጵያዊ በኦሎምፒክ ሜዳ ሮጦ የፊንላንድን ማሊያ ለብሶ ለፊንላንድ ሜዳሊያ ቢያስገኝ ኢትዮጵያ የምታገኘው ጥቅም ምንድነው? ከፍ ብሎ የሚውለበለበውስ ባንዲራ ማን ይሆናል? ኢትዮጵያ ኢትዮጵያ የሚሉ የሚያማምሩ ህፃናትን ወልደ ብታሳድግ የእድሩን ድንኳን የሰርጉን ዳስ የሰንበቴውንና የድግሱን ጉዝጓዝና ጨፌ መቼ ያዩት? ኢትዮጵያዊ ሲከፋው ጃሎ ሲል፣ ሲነሽጠው ሳቅራራ፣ ሲያዝን ወዬ ሲል፣ ደስ ሲለው ሲደልቅ መቼ ስነ ልቦናውን ተረዱት? ህመምክን የማያውቅ ባለመድኃኒት፣ ልክህን የማያውቅ አልባሽ፣ አምሮትክን የማያውቅ አጉራሽ፣ ስሜትክን የማይረዳ አጽናኝ
የኑሮ ውድቀትህንና ግፍህን ከጎንህ ሆኖ ያላየ ተቆርቋሪ ደግሞ የሚጠቅም አይመስለኝም ሲል በለው እንግዲህ አልኩ ለራሴ። አየህ አሜሪካ ተምሮ በአሜሪካ ሆስፒታሎች የተራቀቀ የልብ ሰርጂን ልጅ ከምታወጣ በፎገራ ሜዳና በኦሞ ሸለቆ ለሚኖሩ ህዝቦች የወባ ንዳድን ኪኒን ሰጥቶ የሚያክም ነርስ ለኢትዮጵያ ብታወጣ የበለጠ ጠቅማታል። የአሜሪካ ጠፈር ምርምር ናሳ ውስጥ የአስትሮፊዚክስ ሊቅ ልጅ አውጥተህ ትውልደ ኢትዮጵያዊ ከሚባለው ይልቅ ውሃ ከከርሰ ምድር አውጥቶ የከብት ጭራ ተከትሎ የሚንከራተተውን አፋር ወይም ሶማሌ ጥም የሚቆርጥ መለስተኛ ቴክኒሻን ብታበረክት እርዳታ ከፍ ያለ ነው። ኢትዮጵያን ቁስሏን በጨው አጥቦ ዘይት ቀብቶ በንጹህ ሻሽ የሚያስርላት እንጂ ባህር ማዶ ሆኖ በትውልዱና በደሙ ብቻ ያውም ወረቀት ላይ የማይሰፍር ማስተዋወቅ ብዙ ይጠቅማታል ብዬ አላምንም። ኢትዮጵያውያንና ትውልደ ኢትዮጵያውያን በባዕድ ሀገር ሄደው በስኬታቸው ለባዕዳን በረከት አምጥተው ስማቸው ከገነነ ይልቅ አስትሮ ጀርመናዊው ካርል ሃይዘን የተደላደለ ኑሮውንና ዝናውን ረግጦ መራቤቴን ቤቴ ብሎ የገባ የጀማ ወንዝ ላይ የብረት ድልድይ የዘረጋው ለኢትዮጵያ የቁም ነገር ልጅ ነው ብዬ አምናለሁ። ያለ ዕድሜ ጋብቻ በፈጠረው ቀስ በወሊድ ተጎድተው ሽንታቸውን መቆጣጠር ተስኗቸው ከረፋችሁ ተብለው የተገፉ በሺህ የሚቆጠሩ ሴቶችን ህይወት ለመቀየር የምዕራቡን ዓለም የሞቀ ኑሮ ትተው የቀረውን ዘመናቸውን ለዚች ውብ ሀገር ኢትዮጵያ ያበረከቱት ጥንዶች ዶክተር ሐምሊንና ባለቤቱ ለኢትዮጵያ የበለጠ ይቀርቧታል። የጎንደሩን የቀዶ ጥገና ሐኪም ዶክተር በርናንድ አንደርሰንን ታውቀው የለም? ኢትዮጵያዊት ሚስቱን ሀገርሽ ሀገሬ ህዝብሽ ህዝቤ ብሎ የትውልድ ሀገሩን ጃማይካን የእንጀራ ሀገሩን አሜሪካን ትቶ ጎንደር የከተመ ደከመኝ ሰለቸኝ ሳይል ህዝቡን ያገለገለ ብዙ ኢትዮጵያውያንን በሙያም በምግባርም የወለደ እርሱ ነው ኢትዮጵያን ከልቡ የወደዳት። በአንድ ወቅት አንዲት እናት ከደዌያቸው ስለፈወሳቸው ከስቃይ ስለገላገላቸው ተደስተው የተባረኩትን የሙያ እጆቹን ስመው ሲያበቁ መቀነታቸውን ፈተው 10 ብር አወጡና በልበዚህ ምሳህን ብላ ይሉታል። ታላቁ ሰው ዶክተር በርናንድ በምሳ ሰዓት ከቤቱ ደውሎ ለምሳ ቤቱ እንደማይሄድ አስታወቀ። የ10 ብር ምሳ ሊገኝበት ከሚችልበት ስፍራ ከቀን ሰራተኞች ምግብ ቤት ሄዶ ክብሩንና ማዕረጉን ረስቶ የ10 ብር ምሳ በላ። በልስቲ ንገረኝ ሲሳይ፣ ማን ነው እንደዚህ ሰው የዚያችን ገጠሬ እናት ችግር የፈታ? ማን ነው ፍቅሯንስ የተረዳ? ማን ነው ፍቅሯንስ ያከበረ? ማን ነው ምርቃቷስ ልቡን የነካው? ለእኔ ኢትዮጵያን መውደድና ኢትዮጵያዊነት ጥልቅ በሆነ ስነ ልቦና ትስስርና አብሮ በመኖር የሚገኝ እንጂ በደም ብቻ የሚተላለፍ ነው ብዬ አላምንም። የምዕራቡ ዓለም ገፍቶኝ ሳይሆን ትቼው ወደዚች ሀገር ስመጣ በቀን 3 ጊዜ የምታጠብበት ሙቅ ውሃ፣ ከፈለክበት ቦታ በፈለክበት ሰዓት የሚያደርስህ የከተማ ውስጥና ውጪ የህዝብ ትራንስፖርት፣ የሚደላ የመሬት ውስጥ ባቡር፣ ረጅም ሰዓት በሰራ ቁጥር የሚታፈሰው ቁና ዶላር፣ ጉዳይ ኑሮህ ወደ ተቋማት ስትሄድ what can I help you የሚለው የሰለጠነው የህዝብ አገልጋይነት ሲቀር በኑሮዬ ምቾትን ሳያጎድል ቀርቶ አይደለም። በተቃራኒው እዚህ ሀገር ስትኖር ጠዋት ፊት ልትታጠብ ስትነሳ ውሃ ትሄዳለች፣ ማታ ቤት ስትገባ መብራት ጠፍቷል፣ ጉዳይ ልታስፈጽም መስሪያ ቤት ስትሄድ አልገቡም፣ ስብሰባ ላይ ናቸው፣ መመሪያ አይፈቅድም፣ ያስጠይቀኛል፣ ሳምንት ተመለስ አይቻልም የሚሉ ከሰው ሳይሆን ከአጋንንት አፍ የሚወጡ የሚመስሉ መልሶች ሳያስከፉኝ ቀርቶ አይደለም። ያም ቢሆን የድክመታችንም ተጠያቂ መፍትሄ አምጪም የበረከታችንም ተካፋይ ራሳችን ነን ብዬ አምናለሁ። ከማዶ ሆነን በረጅም እንጨት እያማሰልን የሚጣፍጥ ወጥ መስራት አንችልም። ያም ሆኖ ግን አንድ እውነት አለ። ምን መሰለህ አለ ሲናገር ምን ጊዜም ሰውን ስሜት ውስጥ ይከታል እንጂ እርሱ የስሜቱን ደርዝ አይለቅም። ኢትዮጵያ ውስጥ ኑሮ በእሾህ የተከበበ ጽጌረዳ ነው። የተወሰነ ጊዜ ቆይተህ በእርጋታ እሾሁን በጥንቃቄ አልፈህ ጽጌረዳውን ስታገኝ በቃ ዘላቂ ፍቅርና ውበት፣ ደስታና ሰላም ይሰጣል። ደስታህንና ፍቅርህንም የሚጋራልህ ብዙ ሰው በዙሪያህ አለ። ሰው ነህና ብታገባ ይዘፈንልሃል፣ ብትታመም ይታዘንልሃል፣ ብትሞት ይለቀስልሃል። እናም ሰው መሆንህ ያኮራሃል። በምዕራቡ ዓለም ጽጌረዳው ቅርብህ ነው። እስከ ሰራ ድረስ ለማግኘትም በእሾህ አልተከበበም። ችግሩ ግን ብቻህን ሮጠህ ጽጌረዳውን እንዳገኘህ መዓዛውን ልትስብ ብቻህን ስትመቻች ውስጡ በእሾህ የተሞላ እንደሆነ ትረዳለህ። አንተ በምዕራቡ ዓለም ከቁጥሮች መካከል የምትኖር ቁጥር ነህ። ያኔ ኑሮህ ጎምዛዛ ወይም ጣዕም አልባ ይሆንብሃል። እንደ ሰው መብቶችህ በእጅጉ የተከበሩ ቢሆኑልህም ብቻህን ነህና ሰው መሆንህ ያስጠላሃል።
እና በዚህ ምክንያት ነው ወደ ሀገር የመጣሁት። በመምጣቴም በህይወቴ ትክክለኛ ውሳኔ እንደወሰንኩ ይሰማኛል አለና በረጅሙ ተነፈሰ። ይገርማል አልኩና ነገ በጠዋት ስለምንነሳ አሁን እንግባና እንተኛ ብዬው ተነሳሁ። እንደ እውነቱ ግን መተኛት ፈልጌ አልነበረም። የነገረኝን ሁሉ ወንፊት አይምሮዬ ሳያፈሰው ወደ ማስታወሻዬ ለማስፈር ነበር እንጂ። ምዕራፍ 4 በዚህ ተጠናቀቀ።